የዛሬው ፍርድ ቤት ውሎ የአርቲስት አንዱዓለም ጎሳ ጠበቃ ሌላ አወዛጋቢ ነገር ይዞ መጥቷል። ቀነኒ በተደጋጋሚ ራሷን ለማጥፋት ትሞክር ነበር ብሏል። ለዚህም ማሳያ መድኃኒት ትወስድ እንደነበረ በግሏ ዲያሪም ጽፋው ነበር የሚል መከራከሪያም አቅርቧል። ይህ ዲያሪዋ ምን ይዟል? ከዚህ ዲያሪ ጀርባ ያለው እውነትስ ምን ይሁን? ዲያሪ የሚለውን ካርድ የመዘዙት አርቲስቱን ነፃ ለማውጣት ታስበው ይሁን? መልስ አዘጋጅተናል። ቀነኒ ራሷን ለማጥፋት በተደጋጋሚ ስለመሞከሯ በተደጋጋሚ ዲያሪ ላይ ጽፋለች። ዲያሪውን በእጄ ላይ ይገኛል ይላል ተጠርጣሪው ጠበቃ። ይህ ጉዳይ አሁን ባለንበት ደረጃ ማስረጃ የሚሰበስበው ፖሊስ ነው። መረጃ ካለ ለፖሊስ ነው የሚሰጠው። ይህች የዲያሪ ወሬ ሰሞኑን ውስጥ ለውስጥ ስትነዛ በመቆየቷ ብዙ አያስገርምም። ነገር ግን ማስረጃ የሚቀርበው በፖሊስ ነው። ከየት እንዴት እንደመጣ የማይታወቀን ወሬ እያወሩ ራሷን አጥፍታ ነው የሚል ድምዳሜ ላይ ቢያንስ በሚዲያ ሲወራ የቻሉትን ያክል ሰው ለማሳመን በሚያደርጉት ጥረት ውስጥ የችሎት ሂደቱን ሁሉ መጣስ ነው። ራስን ለማጥፋት መሞከር ልምድ አይደለም። ካለሁበት ህይወት የማምለጫ ብቸኛ መንገድ ሞት ነው ብሎ እንዲያስብ የሰው ልጅ የመጨረሻ የተስፋ መቁረጥ ደረጃ ላይ መድረስ አለበት። ምንድነው ምክንያቱ የሚለውን እያከሉ ቢነግሩም መልካም ነበር። የፍትህ ጥያቄ እየበዛበት የመጣው የወጣቷ የቀነኒ ህልፈት ከወላጅ አባቷና ከአባቷን በማለፍ የአብዛኛው ወጣት ጥያቄ ወደ መሆን መጥቷል። አሁንማ ቀነኒን ያጧት ወላጆቿ ብቻ አይመስሉም። ህመሟ ያመማቸው፣ ስቃዩ የተሰማቸው፣ የነበረችበት ሲኦል የታያቸውም ጭምር እንጂ። ከየትኛውም በላይ ፍትህ ለተጓደለባት ነፍስ በፍጥነት ውሳኔ የማይሰጥበት በቀጠሮ ብዛት የሚያሰለቹን የሀገሬው የፍርድ ቤት አሰራር አሰልቺነቱ ቢቀጥልም የዚች ምስኪን ነፍስ ግን ፍትህን ትሻለች። በደም ስለተለወሰው ስለ አንዱዓለም ጎሳ መኖሪያ ቤት ምንጣፍ ሚስጥር ፖሊስም ሆነ ማንም ስለ ጉዳዩ ባይነግረንም በአንድ ጎጆ ከሚኖሩ ከሁለት ጥንዶች በቀር ሌላ ማንም ሊመጣ አይችልም። ወጣቷ እንስት ወደማትመለስበት ሄዳለች። ቀሪው ደግሞ ታስሯል። ፍንጮችም ጣቶችም የሚያመለክቱት አንድ አቅጣጫ ሆኗል። እውነት ቀነኒ ራሷን አጥፍታ ከሆነስ በምን ምክንያት? ብዙ ሚስጥሮችን የያዘው የቀነኒ የግል ማስታወሻ ወይንም ዲያሪ ስለሚደርስባት እያንዳንዷ በደል ጽፋ አስቀምጣለች። እንደ ውሃ ሽታ የቀረው የአስክሬን ምርመራ ጉዳይ ለአድማጭ ቢቆይም የሞዴል ቀነኒ አሳዛኝ መጨረሻ ሁሉም የሚጠብቀው የሚከታተለው እንዲሁም ሊያውቀው የሚፈልገው ጉዳይ ሆኗል። ከምንም በላይ የሚያስገርመውና አወይ ጉድ ያስባለው በባለፈው ፍርድ ቤት ውሎ የአርቲስት አንዱዓለም ጎሳ ጠበቃ የዋስትና መብት እንዲሰጠው እንደ ምክንያትነት ያቀረበው ጉዳይ አጃይብ አስብሎም አልፏል። ከሰው ህይወት ገንዘብን ያስቀደመ፣ ከጠፋ ነፍስ የጠፋን ዝናን፣ ከምንም በላይ ሰብአዊነት የሚባል ነገር ያልፈጠረበት አረመናዊ ምክንያት። ይህ የአርቲስቱ ጠበቃ ለደንበኛው የዋስትና መብት ፍርድ ቤቱ የጠየቀበት አሳፋሪ ምክንያት ምንድን ነው? እንመለስበታለን። ፍትህ በሀብት በዝናና እውቅና እንዳትዳፈን እንዳትደፈቅ የተቻለንን የመወጣት ሰዋዊ ግዴታ አለብን። ቤተሰቦቿም ልጃቸውን አጥተው ፍትህን መነፈግ የለባቸው። ደግሞም ሁለት ሞት እንዳይሞቱ የምስኪኗ ቀነኒ ነፍስ ፍትህን ታገኝ ዘንድ ግድ ይላል። ቀነኒ ከነህመሟ ርቃን ሄዳለች። ሰውነት ይገደናል ካልን ያ የእሷ ህመም ሊያመን ይገባል። ጠባሷ ሊሰማን የግድ ይላል። ህይወት በሚያጓጓት ለጋ ዕድሜ የተቀነጠሰች ዛሬ ለራሷ መሟገት የማትችል ለእሷ እውነት እንድንጮህ ሞራላዊ ግዴታ ጥላብን ላትመለስ የሄደች ያቺ ምስኪን አበባ ያቺ ምስኪን ነፍስ ፍትህ ይገባታል። ማንም የማያውቃትን ነገር ግን ቀነኒና አንዱዓለም ጎሳ ብቻ የሚያውቋት ያቺ የተረገመች ሌት ክስተት ፖሊስ መርምሮ ደርሶባት እንዲነግረን ብንጠብቅም ቀናት መሄዳቸውን ቀጥለዋል። ማንም ስለዛች ቀን ሊነግረን አልቻለም። ዛሬም ሌላ ቀጠሮ ተሰጥቷል። ምናልባት ወደፊት የሚሆነውን መጠበቁ ሳይሻል አይቀርም። በዛሬው ችሎት የተነሱ ጉዳዮችን ጨምሮ የፍርድ ቤቱን ውሎ በዚህ ቪዲዮ በስፋት ዳሰንበታል። እናንተም እስከ መጨረሻው በመቆየት ስለ ቀነኒ አሟሟት አዳዲስ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቪዲዮን ላይክ እንዲሁም ሼር እንድታደርጉ እየጠየቀን በቀጥታ ወደ ቪዲዮ እናልፋለን። ቀነኒ አዱኛ የምትወዳቸውን የራሴ የምትላቸውን ጥላ እኖርለታለሁ ብላ የለፋችበትን አላማዋን ተስፋዋን ጥላ ወደማትመለስበት ከሄደች ሰዓታት ነጉደው ቀናት ተቆጥረው ሳምንታት አልፈዋል። እውነቱ ቀነኒ መሞቷ ነው። እውነቱማ ቀነኒ እየተበደለች መኖሯ ነው። እውነቱማ ያቺ ፍልቅልቋ በውስጧ የተሸከመችውን አፍና የያዘችው ጭካኔ የተሞላበት ህይወቷ ነው። ጥያቄው ግን አርቲስት አንዱዓለም ጎሳ ገድሏት ወይስ ራሷን ከፎቅ ላይ ወርውራ ቤት ውስጥ ተገድላ ተወርውራ? ይሄ ጉዳይ መልስ የሚሻ ነገር ግን እስካሁን መልስ ያልተገኘለት ጥያቄ ሆኖ አሁንም ቀጥሏል። ምንም እንኳን ስለዚህች ወጣት አሟሟት በተለያዩ ጊዜያት በተለያዩ ሰዎች አስተያየቶችና መላምቶች ተሰጥተዋል፣ እየተሰጡም ይገኛሉ። ይሁን እንጂ በጣት የሚቆጠሩ የአርቲስቱን ስም ለማዳን ቢሯሯጡም የዋለው ያላ ግን ሀሳባቸው ከርቷቸው በብዙሃን ሀሳብ ተውጠዋል። አንዳንድ ነገሮች ጥቁርና ነጭ ሆነው ሳለ ሰዎች የሌለን መደናገር ለመፍጠር ሲጣጣሩ ያስገርማል። አላስፈላጊ ወሬ በማውራት እውነታን ለማደብዘዝ ሲሞክሩ ማየት ልብ ይሰብራል፣ ተስፋም ያስቆርጣል። አለመናገር ዝም ማለት ችግር የለውም። የሚናገሩ ሰዎችን አፋቸውን ብሎ ማዘ
ማዘጋት ያሳፍራል። የማይጠቅሙ ከጉዳዩ ጋር በቀጥታ የማይገናኙ ወሬ እያወሩ መርከምም እንደዛው። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት የፖሊስ የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የ15 ሰዎች መረጃ ማሰባሰቡን ገልጾ የፌዴራል ፖሊስ ፎረንሲክ የምርመራ ውጤቶቹ አሁንም አልደረሱኝም በማለት 14 ቀን ተጨማሪ ቀናት ጠይቋል። የአንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበረ ተጽፎ አግኝቻለሁ ብሏል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም፣ አንዱዓለም የዋስትና መብት ሊጠበቅለት ይገባል ብሎ ተከራክሯል። ፍርድ ቤት የሁለቱን ወገን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። የአርቲስቱ ጠበቃ የቀነኒ ዲያሪ አንዱዓለም ጋር እንዳለና ቀነኒ በተደጋጋሚ ራሷን ለማጥፋት መድኃኒት እንደምትወስድ መናገሩ ደግሞ በርካታ ጥያቄዎች እንዲነሱ እያደረገ ይገኛል። ራሷን ለማጥፋት የወሰነችው በምን ምክንያት ነው? ምክንያቱ ግልጽ መሆን ነበረበት። አንዱዓለም ስለሚበድላት ወይስ በራሷ ምክንያት? ራሷን ለማጥፋት መድኃኒት እንደምትወስድ ካወቀስ ለምን ዝም አለ? ያደረገውስ ነገር ምንድን ነው የሚለው ጥያቄ መነሳቱ አይቀርም። የሆነ ሆኖ የአንድ ሰው የግል ዲያሪ እንዴትስ አርቲስቱ እጅ ሊገባ ቻለ? ይህም ሌላ ጥያቄ የሚያስነሳ ጉዳይ ሆኗል። በዛሬው ችሎት ለቀነኒ ነፍስ ፍትህ የሚማጸኑ በርካታ ሰዎች ቢጠብቁም ፖሊስ የአስክሬን ምርመራ አልደረሰልኝም በማለቱ ለነገ ቀጠሮ ተሰጥቷል። ከምንም በላይ የሚያስገርመውና አወይ ጉድ ያስባለው በባለፈው የፍርድ ቤት ውሎ ላይ የአርቲስት አንዱዓለም ጎሳ ጠበቃ የዋስትና መብት እንዲሰጠው እንደ ምክንያትነት ያቀረበው ጉዳይ አጃይብ አስብሎም አልፏል። ከሰው ህይወት ገንዘብን ያስቀደመ ከጠፋ ነፍስ የሚጠፋን ዝናን ከምንም በላይ ሰብአዊነት የሚባል ነገር ያልፈጠረበት አረመናዊ ምክንያት። ይህ የአርቲስቱ ጠበቃ ለደንበኛው የዋስትና መብት ፍርድ ቤቱን የጠየቀበት አሳፋሪው ምክንያት አርቲስቱ በቅርቡ ሊያዘጋጀው ያቀደውና ከበርካታ ድርጅቶች ጋር በበርካታ ገንዘቦች የተዋዋለበት ኮንሰርት ስላለው ደንበኛዬ ከውጭ ሆኖ ጉዳዩን እንዲከታተል ሲል ፍርድ ቤቱን መጠየቁን አንዳንድ ሚዲያዎች ዘግበዋል። ይህን የሰሙ በርካቶች ቁጣቸውን ሲገልጹ ተደምጧል። እንዴት ሚስቱ ሞታበት ስለ ኮንሰርት ያወራል? እንዴትስ አስችሎት የሚሉ ሰዎች ከዚህም ከዚያም ተደምጠዋል። እውነትም እንደዚህ ያለ ምክንያት ጠበቃው አቅርቦ ከሆነ በእጅጉ ያሳዝናል፣ ያሳፍራል። በርካቶች እንዲህ ቢሉም ዛሬ በዋለው ችሎት የአርቲስት አንዱዓለም ጎሳ ጠበቃ ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው መረጃ የተሳሳተ ነው፣ ሊታረም ይገባል ብሏል። ተጠርጣሪ የዋስትና መብቴ ተጠብቆ ኮንሰርት ልስራ አለ የተባለው ስህተትና ስሙን ለማጥፋት የሚደረግ ዘመቻ ነው ቢልም አሁንም ቢሆን በዚህ ጊዜ ስሜ ጠፋ ብሎ ተጨንቆ ችሎት ላይ የመናገር ሞራል ኮንሰርት ልስራ ከሚለው ራስ ወዳድነት የተናነሰ አይመስልም። ይሄ ዲያሪ የሚባለው ነገር ትክክለኛ ነገር ከሆነ መረጃ እያሰባሰበ ያለ ፖሊስ አለ፣ መስጠት ይቻላል። ካልሆነ በህይወት የሌለን ሰው ስም እየዞሩ ማጥፋት በቁም መሞት ነው የሚሉ የቀነኒ ህልፈት የሚያንገበግባቸው ይናገራሉ። በደም ስለተለወሰው የአርቲስቱ መኖሪያ ቤት አሁንም ደግሞ ቀነኒ ራሷን ለማጥፋት መድኃኒት ትወስዳለች እስከመባሉ ግልጽ ያልሆኑ ነገሮች ቢኖሩም የፎረንሲክ ምርመራ እስኪደርስ መታገሱ የተሻለ አማራጭ ይሆናል። በዚህ ሁሉ ውስጥ ግን በድፍረት ይቺ ምስኪን ልጅ ጥቃት ተፈጽሞባት አያውቅም ተብሎ ሲወራ አለመስማት አለማየትም አንድ ነገር ነው። ይህ ጥሩ ነገር ነው። እዚህ ድረስ ከተማመንን በራሱ በቂ ነው። ሰው ላይመለስ ከሰውነቱ ተርታ ሲወጣ ማየት መሬት ተሰንጥቃ ብትውጠኝ ያሰኛል። መስተካከል ያጠፋን ከመገጸጽ ይጀምራል። የሰዎችን ጥፋት መደበቅ ወይንም እንዳላየ ማለፍ ነገ ተመሳሳይ ጥፋት እንዲደገም ምቹ ሁኔታ መፍጠር ብሎም ጥፋቶችን የማህበረሰቡ አካል እያደረጉ ማለፍ ነው። ውድ ቤተሰቦቻችን እናንተም በዛሬው የፍርድ ቤት ውሎ ላይ ያላችሁን ሀሳብ ኮሜንት ላይ ጻፉልን። ፖሊስ ዛሬም ሌላ ተለዋጭ ቀናት መጠየቁ አግባብነት ይኖረዋል? በዚህ ሁኔታ ይህ ወንጀል ተድበስብሶ ላለመቅረቱ ምን ዋስትና አለ? ሀሳባችሁን ኮሜንት ላይ አጋሩን እያልን በቀነኒ አሟሟት ዙሪያ የሚወጡ አዳዲስ መረጃዎችን በፍጥነት የምናደርሳችሁ ይሆናል። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። ቪዲዮን ላይክ እንዲሁም ሼር እንድታደርጉ በትህትና እንጠይቃለን። በቀጣይ እስከምንገናኝ ሰላም ቆዩ።